ክቡር ጠቅላይ ሚኒስትር፣ ክቡራን ጥሪ የተደረገላቸው እንግዶችና ተሳታፊዎች፣ ሁሉም ፕሮቶኮል እንደተጠበቀ እንደምን ዋላችሁ። እንግዲህ የቴሌኮም ዘርፍ ሪፎርም እንዴት ተጀመረ፣ ለምን ተጀመረ የሚለውን ትንሽ ወደ ኋላ መለስ ብሎ ማየቱ ጠቃሚ ይሆናል። ከሀገራዊ ለውጡ በኋላ በሀገራችን የሀገር በቀል ኢኮኖሚ ማሻሻያ ተግባራዊ ተደርጓል። ይህ የኢኮኖሚ ማሻሻያ በተለይም በዘርፎች ሪፎርም ላይ የሚያተኩረው መዋቅራዊ ሽግግርን ለማምጣት የታሰበበት ሁኔታ ነው። ይህም ማለት በተለይ በንግዱ አሰራር ላይ የሚታዩ ውስንነቶችን ለማሻሻልና እንዲሁም ለግሉ ዘርፍ ኢንቨስትመንት ምቹ ሁኔታን ለመፍጠር ታሳቢ ያደረገ ነው። በተለይም ኢዝ ኦፍ ዱይንግ ቢዝነስ ላይ የሚያተኩር ነው። በተለይም ቁልፍ አስቻይ ዘርፎች በሆኑት በኢነርጂ፣ በትራንስፖርት፣ በሎጂስቲክስ እና ኮሚኒኬሽን ዘርፍ ላይ የሚስተዋሉ ክፍተቶችን በገበያ ማሻሻያዎችና በግሉ ዘርፍ ተሳትፎ ተወዳዳሪነትን በማጎልበት እና ቅልጥፍናን በማሳደግ ማሻሻል አስፈላጊ ሆኖ በመገኘቱ በእነዚህ ሁኔታ መዋቅራዊ ለውጦችን ማድረግ በማስፈለጉ ነው። ስለዚህ የሀገር በቀል ኢኮኖሚ ማሻሻያው ባስቀመጠው መሰረት የቴሌኮም ዘርፍ በተለይ የመዋቅር ማሻሻያ ሊደረግበት ከሚገባው ዘርፎች ውስጥ አንዱ በመሆኑ ተመርጦ ነው የጀመረው። ለዚህም በቅድሚያ ዘርፉ የሚመራበትን ሕግ ማውጣት ያስፈልጋል። በቀጣይነት ይህን ዘርፍ ሊመራና ሊቆጣጠር የሚችል አካል ማቋቋም ያስፈልጋል። በተጨማሪም ዘርፉን ለውድድር ክፍት ማድረግ ያስፈልጋል ማለት ነው። በዚሁ መሰረት በ2011 መጨረሻ አካባቢ የኮሚኒኬሽን አገልግሎት አዋጅ በተወካዮች ምክር ቤት ጸድቆ ወደ ስራ ገብቷል። በዛው በ2012 የኢትዮጵያ ኮሚኒኬሽን ባለስልጣን ወደ ስራ ገብቷል፣ ተቆጣጣሪ አካል ሆኖ ከአንድ ዓመት በኋላ የአንድ ተጨማሪ ቴሌኮም ኦፕሬተር ፈቃድ በመስጠት በአሁኑ ጊዜ ከአንጋፋው ኢትዮ ቴሌኮም ጋር ተወዳድሮ የሚሰራውን ሳፋሪኮም በማስገባት ገበያው የሁለት ኦፕሬተሮች ገበያ እንዲሆን አድርጓል። በተጨማሪም በ2016 ዓመተ ምህረት የግል ዳታ ጥበቃ አዋጅ በወጣበት ጊዜ ለባለስልጣኑ ተጨማሪ ማንዴት ወይም ኃላፊነት ተሰጥቶ የግል ዳታ ጥበቃ ስራንም በመስራት ላይ ይገኛል። በዚሁ መሰረት በአሁኑ ጊዜ የብዝሃ ዘርፍ ተቆጣጣሪ አካል ነው። የቴሌኮም የፖስታና የግል ዳታ ጥበቃን የሚቆጣጠር ተቋም ሆኖ በመስራት ላይ ይገኛል። የቴሌኮም ዘርፍ ሪፎርም ዓላማው ምን ነበር ብለን ስናስብ፣ አንደኛ በኢትዮጵያ ቴሌኮሙኒኬሽን ዘርፍ ውጤታማ የሬጉላቶሪ ስርዓትና አስተዳደርን መመስረት፣ በህግና የቁጥጥር ማዕቀፎች የተጠናከረ ተወዳዳሪ የገበያ ስርዓት መመስረት፣ ሁሉን አቀፍ ተደራሽነት ያለው የኮሚኒኬሽን መሰረተ ልማት በመላ ሀገሪቱ በፍጥነት ማስፋፋት፣ የአገልግሎት ጥራትና የዋጋ ተመጣጣኝነትን ማረጋገጥና ዘርፉ ለኢንቨስትመንትና ለአካታች አገራዊ ኢኮኖሚ እድገት የሚያበረክተውን አስተዋጽኦ ማሳደግ ናቸው። የሪፎርሙ ምሰሶ ወይም ፒላሮች ብለንም ስናይ የሬጉላቶሪ ስርዓትና አስተዳደር፣ የህግና ቁጥጥር ማዕቀፍ፣ የገበያ መዋቅር፣ መሰረተ ልማትና አገልግሎት እንዲሁም ኢኮኖሚያዊ አስተዋጽኦ ናቸው ማለት ነው። እስካሁን ምን አመጣ ይሄ ዘርፍ ሪፎርም ብለን ካየን በአጭሩ የሬጉላቶሪ አስተዳደር ስርዓቱ ዘርግቶ ወደ ስራ ገብቷል። ሙሉ ለሙሉ የህግና ቁጥጥር ማዕቀፎችን በተመለከተ ዘርፉን ለመቆጣጠር የሚያስችሉ 2 አዋጆች፣ 14 መመሪያዎችና 3 የፖሊሲና የቁጥጥር የቴክኒክ ደንቦች ወጥተው ስራ ላይ ውለዋል። በርካታ የአገልግሎት ፈቃዶች ተሰጥተዋል። ከኢትዮ ቴሌኮም በተጨማሪ ከተሰጠው የኦፕሬተር ላይሰንስ በተጨማሪ ሌሎች በመደብ ፈቃድነት የሚሰጡ ከ2000 በላይ ፈቃዶች ተሰጥተዋል። የመሳሪያ ብቃትና የመጠቀሚያ ፈቃዶችን በመስጠት ረገድም በዚሁ ረገድ ከፍተኛ ስራዎች ተሰርተዋል። ኢኮኖሚ አስተዋጽኦንም ስንመለከት ላይሰንስ ከመስጠት ብቻ ወደ 850 ሚሊዮን ዶላር ማመንጨት ተችሏል። በተጨማሪም በሞባይል ፋይናንስ ሰርቪስ ወደ 150 ሚሊዮን ዶላር ማመንጨት ተችሏል። በአጠቃላይ በሁለቱ ፈቃዶች ወደ 1 ቢሊዮን ዶላር ማመንጨት ተችሏል። ሬጉላቶሪ አገልግሎት በመስጠት ደግሞ ተቋሙ ከመንግስት ቋት የሚጠቀም ብቻ ሳይሆን በመስራት ለመንግስት ሀብት ማመንጨት የሚችል ደረጃ ላይ ደርሷል። በአሁኑ ጊዜ በሬጉላቶሪ አገልግሎቶች በእነዚህ 6 ዓመታት ውስጥ ወደ 1.4 ቢሊዮን ብር ማስገኘት ተችሏል።
በስራ እድል ፈጠራ በሁለቱ ኦፐሬተሮችና በተለያዩ ባለፈቃዶች በቀጥታ ወደ 54000 በላይ የስራ እድሎችን በተጨማሪም ደግሞ የነዚህን ባለፈቃዶች ምርትና አገልግሎት በሚያከፋፍሉ አካላት ደረጃ ከ330,000 በላይ የስራ እድሎች ተከፍተዋል። የሞባይል ኔትወርክ እድገትንም ስናይ በለውጡ መባቻ ከነበረበት 37.5 ሚሊዮን ዛሬ 96 ሚሊዮን ላይ ደርሷል። የኢንተርኔት ተጠቃሚ ቁጥርም ከ17 ሚሊዮን ወደ 58 ሚሊዮን አድጓል። የቴሌኮም መሰረተ ልማት እድገትንም ስናይ በ2011 ወደ 7100 ታወርስ ነበሩ በመላ ሀገሪቱ፣ ዛሬ ወደ 13500 ከፍ ብሏል። የዓለም አቀፍ በር ወይም ኢንተርናሽናል ጌትዌይ ካፓሲቲ የምንለውን ብናይ በ2011 ከ1 ቴራባይት ፐር ሰከንድ በታች ነበር። ዛሬ በሁለቱም ኦፐሬተሮች አንድ ላይ ተደምሮ 3.84 ቴራባይት ፐር ሰከንድ ባንድዊድዝ ወይም ካፓሲቲ መሸከም የሚችል ኔትወርክ አቅም ገንብተናል። ከሞባይል ኔትወርክ የህዝብና መልክዓ ምድር ሽፋን አንጻርም ስናይ በ2011 አካባቢ በሁለተኛው ትውልድ ወይም 2G ኔትወርክ ላይ የተመሰረቱ ብቻ ነበሩ። ዛሬ በእነዚህ 7 ዓመታት በተደረገው የማስፋፊያ ስራ የህዝብ ሽፋን በተለይ በ3G ከ85% በ2017 መጨረሻ ወደ 98.8 አድጓል። የ4G የህዝብ ብዛት ሽፋን ስናይ በ2011 7% ብቻ ነበር። ዛሬ 71% ላይ ደርሰናል። በየ3G የመልክዓ ምድር ወይም ጂኦግራፊክ ከቨሬጅም ስናይ ዛሬ ወደ ከ66% ተነስተን 86.5 ላይ ደርሰናል። የ4G መልክዓ ምድር ሽፋንም ከ4% ተነስቶ ዛሬ 27% ላይ ደርሷል ማለት ነው። እንግዲህ የቴሌኮም ኔትወርክ ወይም ኮኔክቲቪቲ ለሌሎች ዘርፎች አስቻይ ነው ብለናል። ከዚህ አንጻር በተለይ ለፋይናንስ ዘርፍ ምን አበርክቶ አለው ብለን ስናይ አንደኛ የሞባይል ገንዘብ ፊንቴክ እና ዲጂታል ፋይናንስ በቴሌኮም እና የኢንተርኔት ኔትወርክ ላይ የተመሰረቱ ናቸው። ብሔራዊ ክፍያ ስዊች በባንኮችና በሞባይል ገንዘብ ልውጦች መካከል ኢንተሮፐራቢሊቲ እንዲኖር በማድረግ ረገድ ኮኔክቲቪቲ ከፍተኛውን ድርሻ ይወስዳል። የአገልግሎት አስተማማኝነትና የህዝብ አመኔታ ከኔትወርክ አስተማማኝነት ጋር በእጅጉ የተቆራኘ ነው። የቴሌኮም ኔትወርክ በራሱ መገልገያ ብቻ ሳይሆን የፋይናንስ መሰረተ ልማትና የፋይናንስ ስርዓቱ አካል ነው ብለን መውሰድ እንችላለን። የቴሌኮም ኔትወርክ ምርታ የዲጂታል ፋይናንስ ምርታን ያመጣል። የዲጂታል ፋይናንስ ምርታ የዲጂታል ኢኮኖሚ ምርታን ያመጣል ማለት ነው። በሞባይል ገንዘብ ዝውውርን በምናይበት ጊዜ ቀደም ብሎ ዶክተር ኢዮብ በአጠቃላይ በባንኪንግ ኢኮሲስተሙ ላይ ያለውን መረጃ ሰጥቷል። ከቴሌኮም ኦፐሬተሮቹ ደረጃ ብቻ ስናይ በ2013 ቴሌብር የጀመረው ዛሬ በሁለቱም ኦፐሬተሮች ከ60 ሚሊዮን በላይ የሞባይል ገንዘብ ተጠቃሚዎች አሉ። በተለይ በጣም የሞባይል ፋይናንሻል ሰርቪስ አፕቴኩ ወይም ተጠቃሚነት ቁጥሩ እንዴት እያደገ እንደሚሄድ ለማየት ኢትዮ ቴሌኮም በ2013 ቴሌብርን ሲጀምር 6.58 ሚሊዮን ደንበኞችን ያገኘው በሁለት ወር ብቻ ነው። በሁለት ወር ብቻ ኢማጂን፣ ማንኛውም ባንክ በሁለት ወር ወይም በርካታ ባንኮች በአንድ ላይ 6 ሚሊዮን አካውንት ይከፍታሉ ማለት አይቻልም። እውነት ይሄ ትልቅ ምርታ ነው ማለት ነው። በአጠቃላይ ይህ ዘርፍ ለፋይናንስ ያበረክታቸውን አዳዲስ ቴክኖሎጂዎችን ስናይ የኮር ባንኪንግ ስርዓት ወደዚህ ደረጃ የደረሰው በኮኔክቲቪቲ ነው። የኢንተርኔት እና የሞባይል ባንኪንግ እንደገና ደግሞ በኦፕሬተሮቹ የሚሰጠው የሞባይል ገንዘብ አገልግሎትም ሌላኛው አስቻይ ሁኔታ ነው። የኤቲኤም አገልግሎት ዛሬ የሁሉም ባንክ ኤቲኤሞች ተገናኝተው አንድ ካርድ ለበርካታ ኤቲኤሞች ተብሎ የሚሰራበት ደረጃ የተደረሰው በኮኔክቲቪቲ ነው። ሌላው በመተግበሪያ ላይ የተመሰረቱ የሞባይል ገንዘብ ዋሌቶችና ሱፐር አፕስ በተለይ የገንዘብ ልውውጡን በማሳለጥ ደረጃ ከፍተኛ ጠቀሜታ ያላቸው ናቸው። የዲጂታል ብድርና የብድር ምዝገባ ክሬዲት ስኮሪንግ፣ ክሬዲት ወርዝነስ ለማረጋገጥ በጣም እጅግ ጠቃሚ የሆነ ሲስተም ነው የዲጂታል ፋይናንሻል ሲስተም። ይህንንም እውን በማድረግ የቴሌኮም ኔትወርክ በጣም ከፍተኛ ጠቀሜታ አለው። ሌላው ድንበር ተሻጋሪ ክፍያዎችን መፈጸምና ገንዘብ ማስተላለፍ ላይም የራሱ ድርሻ አለው ማለት ነው። ከፋይናንስ አካታችነት አንጻር ስናይዝ
ምን አይነት ጠቀሜታ አለው ነው። ኔትወርክ ወይም የቴሌኮም ኔትወርክ ኮኔክቲቪቲ አንደኛ ተደራሽነትን በእጅጉ ያሳድጋል። የፋይናንስ አገልግሎት የባንክ ቅርንጫፍ ወደሌለበት ደረጃ በፍጥነት እንዲደርስ ያግዛል። የሞባይል ገንዘብ በተለይም ከመደበኛ የባንክ ሂሳቦችን ይተካል የሚባልበት ደረጃ ተደርሷል። የማንኛውም ሰው የሞባይል ቁጥር እንደ የባንክ የሂሳብ ቁጥር የሚወሰድበት ደረጃ ላይ ተደርሷል። ሌላው የስማርት ስልኮችና በመተግበሪያዎች የሚደረጉ ልውውጦች በተለይም በገጠርና ራቅ ባሉ አካባቢዎች ተደራሽነትን ያስገኛል። በመልክዓ ምድራዊና ማህበራዊ ክፍተቶችን ይቀንሳል። የአነስተኛ የብድር አገልግሎት አቅርቦቶች እንዲኖሩ ያስችላል። በዚህ ረገድ አካታች ተደራሽነትን በጣም ያፋጥናል። ሌላው የዋጋ ተመጣጣኝነት ነው። ዝቅተኛ የግብይት ወጪዎች ናቸው ያሉት። ዛሬ ከገጠር ተነስቶ ከተማ መሄድ የትራንስፖርት ወጪ አውጥቶ መሄድ ሳይሆን ካሉበት ክፍያ መፈጸም መቻል፣ ዝቅተኛ አገልግሎት ክፍያዎች መኖር፣ አነስተኛ ክፍያዎችን መፈጸም መቻል። ለምሳሌ 5 ብር ሊሆን ይችላል፣ ለፓርኪንግ መክፈል ሊሆን ይችላል፣ ለድር መክፈል ሊሆን ይችላል፣ ለሆነ ነገር መዋጮ ሊሆን ይችላል። ለአነስተኛ ነገር ባንክ ሄዶ ዲፖዚት ማድረግ አይደለም። ይህን እንደዚህ አይነት ነገሮችንም በማሳለጥ በጣም ከፍተኛ ጠቀሜታ አለው። ዝቅተኛ ገቢ ያላቸው ተጠቃሚዎች አካታች ያደርጋል ማለት ነው። ሌላው ምቹነትና አስተማማኝነት ነው። ከመንግስት ለግለሰቦች፣ ከግለሰብ ለመንግስት ወይም ከግለሰብ ወደ ግለሰብ የሚደረጉ ማንኛውንም ክፍያዎችን በማሳለጥ ረገድ ከፍተኛ ጠቀሜታ አለው። ግልጽነትና ቅልጥፍናንም እውን ያደርጋል። በተለይ ትሬሰቢሊቲ ላይ በጣም ይጠቅማል። በአሁኑ ጊዜ በተለይ የህገወጥ የገንዘብ ዝውውርን በመቆጣጠር ወይንም ካውንተሪንግ ፋይናንሲንግ ኦፍ ቴሮሪዝምን በመቆጣጠር ደረጃ የፋይናንስን ዝውውር ደህንነት ከማረጋገጥ አኳያ ዲጂታል ፋይናንስ አገልግሎት እጅግ ጠቃሚ ነው ማለት ነው። እንግዲህ የቴሌኮም ኔትወርክ ማስፋፋትና ሬጉሌሽን ቀጣይ አቅጣጫዎች ምን ይመስላሉ በሚለው ነው የማጠቃልለው። የሁሉን አቀፍ ተደራሽነት ፈንድ ተግባራዊ በማድረግ በገጠርና አገልግሎት ባላገኙ አካባቢዎች የቴሌኮም አገልግሎት ተደራሽ ለማድረግ ታስቦ እየተሰራ ነው ያለው። ተጨማሪ ድንበር ተሻጋሪ የፋይበር መስመሮች መዘርጋትና የሀገር ውስጥ የፋይበር መስመሮችን ማሻሻል፣ በተጨማሪም በ78 አካባቢዎች የሁሉን አቀፍ ተደራሽነት ፕሮጀክቶችን መገንባት ታስቧል። እነዚህ ፕሮጀክቶች በኦፕሬተሮቹ ከሚሰሩት በተጨማሪ ከመንግስትም ሳይሆን ባለስልጣን መስሪያ ቤቱ በዩኒቨርሳል ሰርቪስ ፈንድ የሚያከናውናቸው ፕሮጀክቶች ይሆናሉ። የዓለም አቀፍ በር አቅምም የማሳደግ ስራ ይሰራል። ሁለቱ ኦፕሬተሮችን በሚያደርጉት የማስፋፊያ ግብ ደግሞ አሁን ካለንበት 71% የህዝብ ሽፋን ፎርጂን ወደ 99% በ25 ዓመት በኋላ ለማድረስ ታቅዷል። ሌላው አሁን ካለንበት 45% የኢንተርኔት ተጠቃሚነት ወደ 100% ለማሳደግ ተይዟል። የ5Gንም አሁን ካሉት 26 ከተሞች ወደ 100 ከተሞች ለማሳደግና አሁን በኢንሃንስድ ሞባይል ብሮድባንድ መጠቀሚያ ብቻ ሳይሆን ዩዝ ኬዞች አዳዲስ ዩዝ ኬዞች ጥቅም ላይ ውለው ዘርፉ በጤና፣ በግብርና፣ በትምህርት በሁሉም ነገር ጠቀሜታ የሚውልበትን ለመስራት ታስቦ ይሰራል። ሌላው የሬጉላቶሪ አድማሳችንን ከኤሌክትሮኒክ ኮሚኒኬሽን ወጣ ባለመልኩ ወደ ዲጂታል ኔትወርክ ወይም ዲጂታል ፕላትፎርም ቁጥጥር በማሳደግ ብቁ እና ጠንካራ ትርጉም ያለው የቁጥጥር ስራ የሚሰራ ተቋም ለማድረግ እንሰራለን። አመሰግናለሁ።